ሻሎም ሻሎም በጌታ የተወዳችሁ የእግዚአብሔር ቤተሰቦች ሰላም ለያላችሁበት ለሁላችሁም ይሁን። ወንድማችሁ መጋቢ እስራኤል ነኝ ከኢትዮጵያ ሐዋሳ። የእግዚአብሔር ጸጋ የእግዚአብሔር ሰላም ለሁላችሁ ይሁን ብያላለሁ። በድጋሚ ጌታ አምላካችን እግዚአብሔር የተባረከ ይሁን። ዛሬም በእግዚአብሔር ፊት እድል አግኝተን የእግዚአብሔርን ሐሳብ የእግዚአብሔርን ቃል የምንከፋፈልበትን ጊዜና እድሉን እግዚአብሔር በድጋሚ ሰጥቶናል። አምላኬን እግዚአብሔርን እጅግ አድርጌ አመሰግናለሁ። ሁላችንም እንጸልይና በቀጥታ ወደ ዛሬው መልእክት ይሄዳለሁ። ጌታ አምላካችን እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስልጣን እናመሰግናለን። ስምህ ለዘላለም የተባረከ ይሁን። በእያንዳንዱ ሕይወት ምዕራፎቻችን መንገዶቻችን አንተ ከኛ ጋር ስላለ አብረን ስላለ ከኛ ጋር ስለምትሆን በናዝሬቱ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ዛሬም ደግሞ ቃልን እንድንሰማ ሁላችን በፊት አለና ልባችን ለቃል መልካም መሬት እንዲሆን እንድትናገረን እንድታስተምረን እንድትመክረን አቅጣጫዎችን ሁሉ እንድታሳየን ፍቃድ በሕይወት በዘመናችን ላይ እንዲፈጸም መልካምነት ከኛ ጋር እንዲሆን እግዚአብሔር እንለምናለን። ከኛ ጋር ሆነ አትለየን። ለሚናገረው ለሚሰማው እግዚአብሔር እንደሚያስፈልግ መጠን አቅምና ብርታት እንድትሰጥ ጸለይኩኝ። ጨለማ ሁሉ የታሰረ ነው፣ ክፉ እየተመታ ይሁን። ይህን ቃል ሰምተው ብዙዎች እንዲለወጡ እንዲጽናኑ አቅጣጫቸው እንዲቀይሩ በኢየሱስ ስም ጸለይኩኝ። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። መጽሐፍ ቅዱሳችሁን በዘፍጥረት መጽሐፍ ምዕራፍ 25 ላይ ከቁጥር 19 ጀምሮ ያለውን የእግዚአብሔርን ሐሳብ አነባለሁ። እንደዚህ ይላል። የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ። መካን ነበረችና እግዚአብሔርን ተለመነው። ርብቃም ሚስቱ ጸነሰች፣ ልጆችም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ ሁለት ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ተወልድም ዘንድ ዘመኗ በተፈጸመ ጊዜ እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበረ፣ ሁለንተናውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም ኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ። እርሷም ልጆችን በወለደች ጊዜ ይስሐቅ 60 ዓመት ሆኖት ነበረ ይላል። ከቁጥር 20 እስከ 26 ድረስ ያለውን የእግዚአብሔርን ሐሳብ ቁጥር በተለይ ደግሞ መነሻ አድርጌ ርዕስም አድርጌ የምሰጠው ሐሳብ ቁጥር 22 ላይ ያለውን ልጆችም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት ይላል እና እንዲህ ብዬ ነው ዛሬ እግዚአብሔርን መልእክት ማስተላለፈው። እግዚአብሔር ይጠየቃል በሚል ሐሳብ የእግዚአብሔርን ቃል እንካፈላለን። ኢየሱስ ለዘላለም ጌታ። እንግዲህ በሕይወታችን ውስጥ ብዙ የምንንቀሳቀስ ሰዎች ነን። ብዙ የምንራመድ፣ ብዙ የምንወጣ፣ ብዙ የምንገባ ሰዎች ነን። ሰው ሁሉ የራሱ የሆነ ፍቃድ አለው። ሰው ሁሉ የራሱ ፕሮግራም አለው። ሰው ሁሉ የራሱ ፍላጎት አለው። ሰው ሁሉ የራሱ ሐሳብ አለው። ሰው ሁሉ የራሱ ፍቃድ አለው። ሰው ሁሉ የራሱ ምኞት አለው። ብዙ እነዚህ ነገሮች በሕይወታችን ውስጥ እየተከናወኑ ያለበት እውነት ነው ያለው እና ግን በዚህ ሁሉ እንቅስቃሴያችን ግን እግዚአብሔርን ጠይቆ እንደ መውጣት፣ እግዚአብሔርን ጠይቆ እንደ መግባት፣ እግዚአብሔርን ጠይቆ እንደ መንቀሳቀስ፣ እግዚአብሔርን ጠይቆ እንደ ማድረግ፣ እግዚአብሔርን ጠይቆ ውሳኔ እንደ መወሰን፣ እግዚአብሔርን ጠይቆ እርምጃ እንደ መራመድ፣ እግዚአብሔርን ጠይቆ የሚያስፈልጉ ነገሮችን ሁሉ እንደ ማድረግ ያለ ብስለትም ብልህነትም በክርስትና ሕይወት ውስጥ አለ ብዬ አላስብም። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ዕብራውያን ላይ ሲያወራ ዛሬ ድምፁን ብትሰሙ ይላል ልባችሁን እልከኛ አታድርጉ ብሎ ይናገራልና የሚሰማ የሚጠየቅ እግዚአብሔር ካለ፣ የሚጠይቅ ሰው ካለ የሚጠየቅ እግዚአብሔር አለ። የሚጠየቅ እግዚአብሔር ካለ ደግሞ የሚናገር እግዚአብሔር አለ። ክብር ለኢየሱስ ይሁን እና በሕይወታችን ውስጥ እግዚአብሔርን ጠይቆ እንደ መውጣት፣ እግዚአብሔርን ጠይቆ እንደ መንቀሳቀስ ያለ ምንም ነገር እንደሌለ ላሳስባችሁና ላረጋግጣችሁ ወዳለሁ። እንደ ክርስቲያን እንደ አማኝ ልናደርግ የሚገባን ነገር በእያንዳንዱ እንቅስቃሴዎቻችን ምንም አይነት ውሳኔ ከመወሰናችን በፊት፣ ምንም አይነት እርምጃ ከመራመዳችን በፊት፣ ምንም አይነት ነገር ውስጥ ከመግባታችን በፊት፣ ለምንም ነገር በሕይወታችን ውስጥ እና በልባችን ላይ ፍቃድ ከመስጠታችን በፊት እግዚአብሔር ስለዚያ ጉዳይ ምን ይላል የሚል ጥያቄ ልናነሳ እንደሚገባ ዛሬ ላሳስባችሁ ወዳለሁ። በጣም የሚገርመው ነገር ይስሐቅም
ያገባው ወደ 20 ምናምን ዓመት በኋላ ነው 20 ዓመት ካለፈው በኋላ ነው ያገባውና የሚገርማችሁ ሲወልድ 60 ዓመት ሆኖታል ማክሲመም እዛ ቤት ውስጥ ይሄ ጥያቄ ለ30 ዓመታት በትንሹ ለ30 እና ከዛ በላይ ለሚሆን ዓመት ይሄ ጥያቄ የልጅ ጥያቄ በእግዚአብሔር በይስሐቅና በርብቃ ቤት ውስጥ ነበረ የመካነት ጥያቄ የልጅ ማጣት ጥያቄ ነበረ እዛ ቤት ውስጥ የሚገርማችሁ ነገር ይስሐቅ አንድ ነገር ማድረግ ፈለገ በእግዚአብሔር ፊት እግዚአብሔርን ለመጠየቅ ተነሳ ክብር ለኢየሱስ ይሁን እግዚአብሔርን ለመጠየቅ ተነሳ እግዚአብሔር ምን ይላል ስለዚህ ጉዳይ ብሎ በእግዚአብሔር ፊት ይስሐቅ ስለ ሚስቱ ስለ ርብቃ ወደ እግዚአብሔር ጸልየ እግዚአብሔርም ተለመነው ሰማው ሚስቱም ርብቃ ጸነሰች ይላል የሚገርማችሁ ጸልዮ ጸነሰች ተጸልዮ ማህፀን ተከፈተ ኢየሱስ ጌታና በጸሎት ውስጥ በእግዚአብሔር ፊት በመንሆንበት ጊዜ ብዙ የሚከናወኑ መልካም ነገሮች አሁን እዛ ሐሳብ ውስጥ አልገባም ክብር ለኢየሱስ ይሁን የጸሎት ሐሳብ ስላለው ይሄ ማለት ነው ግን የሚገርመኝ ነገር ሚስትየው ግን በሆዷ ውስጥ በጣም የሚያስጨንቅ ነገር ተፈጠረና በሆዷ ውስጥ ይገፋፉ ነበር እርሷም ይሄ ከሆነ ለኔ ምን ያደርግልኛል እንደዚህ የሚያስጨንቅ ከሆነ እርግዝና እንደዚህ የሚያሰጋ ከሆነ እንደዚህ የሚያስጨንቅ የሚያስቸግር ከሆነ የሚረብሽ ከሆነ ለምን ነው ብላ በጣም የተጨነቀችበት ግራ የተጋባችበት ምን መሆኑን ያላወቀችበት መልስ የሚያስፈልገው ጉዳይ በማህፀኗ ውስጥ እየተከናወነ ነው አንድ ነገር በሷ ህይወት በሷ ማህፀን ውስጥ በሷ ትዳር በሷ ጓዳ በሷ ማንነት ውስጥ እየተከናወነ እንዳለ ታውቃለች ግን ያ ነገር ምን እንደሆነ ማወቅ አልቻለችም ስለዚህ የዚህ ነገር ምንነት ለማወቅ የዚህ ነገር ምንነት ለመጠየቅ አንድ ነገር አደረገች ከእግዚአብሔር ተጠይቅ ዘንድ ሄደች ይላል ኢየሱስ ጌታ የሚገርመኝ ወንደርፉል የሆነ ሐሳብ ከእግዚአብሔርም ተጠይቅ ዘንድ ሄደች እግዚአብሔርም አላት ይላል ቅድም ብያለሁ የሚጠየቅ እግዚአብሔር ካለ የሚመልስ እግዚአብሔር አለ የሚጠይቅ ሰው ካለ የሚጠየቅ እግዚአብሔር አለ የሚጠየቅ እግዚአብሔር ካለ የሚመልስ እግዚአብሔር አለ ኢየሱስ ለዘላለም ጌታና በጣም በሚገርም በጣም በሚደንቅ ሁኔታ ይቺ ርብቃ ከእግዚአብሔር ለመጠየቅ ሄደች ይላል እግዚአብሔር ስለዚያ ጉዳይ ምን እንደሚል ማንንም ጋር ሄደችም ማንንም ጋር ሮጠችም ቀጥታ እግዚአብሔር ጋር መጣች በእግዚአብሔር ፊት ቀረበች እግዚአብሔር ሆይ ይሄ ነገር ምንድነው ብላ በእግዚአብሔር ፊት ወደ እግዚአብሔር ቀርባ ጠየቀች አሜን የሚያስገርምና የሚያስደንቅ ነገር ግን መጽሐፍ ቅዱስ በዛ ዘመን ሌዊ የለም በዛ ዘመን ካህን የለም በዛ ዘመን ነቢያቶች የሉም በዛ ዘመን የእግዚአብሔር ሰዎች የሉም የሚገርማችሁ ያሉት ይስሐቅ ርብቃና እግዚአብሔር ብቻ ነበሩ ቀጥታ ከእግዚአብሔር ጋር ማውራት ይቻላል ስለዚህ ከእግዚአብሔር ልጠይቅ እግዚአብሔር ወደሚመለክበት እግዚአብሔር ወደሚጠየቅበት ወደ መሰዊያው የእግዚአብሔር ስም ወደሚጠራበት ስፍራ ምን ተንቀሳቀሰች በዛ ዘመን ያለው ድንኳን ሊሆን ይችላል እግዚአብሔር የሚሰዋበት መሰዊያ ሊሆን ይችላል ግን በዛ ዘመን የሚያስገርመኝ ነገር እግዚአብሔር የሚጠየቅበት ስፍራ እንደነበር ተጠይቅ ዘንድ ሄደች የሚለው ምንድነው የሚያሳየው እግዚአብሔር የሚጠየቅበት ስፍራ እንዳለ እግዚአብሔር የሚጠየቅበት ቦታ እንዳለ ወገኖቼ እግዚአብሔርን የምንጠይቅበትን ቦታ ለይተን ልናውቅ ይገባል ክብር ለኢየሱስ ይሁን ዛሬ ብዙ አማኝ ብዙ ክርስቲያን በተለያየ ስፍራ እየሄደ በተለያየ ቸርቾች እየሄደ እግዚአብሔር ይመስገን ምድራችን ላይ በጣም ብዙ ጥሩና መልካም ነገር ያለባቸው ነቢያቶችን እግዚአብሔር አስነስቶልናል አሁን ጥያቄው እሱ አይደለም በህይወታችን ውስጥ ስለሚፈጠሩ ስለየትኛው ጥያቄዎች ሁሉም መልስ ነቢያቶች ጋር የለም ሁሉም መልስ ግን እግዚአብሔር ጋር አለ ኢየሱስ ጌታ ከሚነገረን የማይነገረን ተነግሮን ከተፈጸመው ተነግሮን ያልተፈጸመው እጅግ በጣም ብዙ ከእግዚአብሔር ርብቃ ግን አንድ ነገር አደረገች ነብይን ፍለጋ ካህንን ፍለጋ ምንም ፍለጋ አልሄደችም ቀጥታ ግን እግዚአብሔርን ለመጠየቅ ከእግዚአብሔር ለመጠየቅ ሄደች የሚገርመኝ ነገር ልጠይቀው የሄደችው እግዚአብሔር ግን አላሳፈራትም ሃሌሉያ ልጠይቁት የምትሄዱት እግዚአብሔር ልጠይቀው የሄደችው እግዚአብሔር ግን አላሳፈራትም እግዚአብሔርም አላት ነገራት አወራት ምን የመጣችበትን ለጠየቀችው ጥያቄ እግዚአብሔር ትክክለኛውን መልስ እየሰጠ ሃሌሉያ ወገኖቼ ትክክለኛው በህይወታችን ውስጥ ላሉ ጥያቄዎች ትክክለኛው መልስ ያለው እግዚአብሔር ጋር ነው ታዲያ ለምን እስከ ዛሬ መልሶቻችን አልተቀበልንም ብለን ካልን እግዚአብሔርን ስላልጠየቅ አብዛኛው ሰው ስለተዋደደ በሁለቱ ሰዎች መዋደድ መካከል የእግዚአብሔር ፍቃድ አለ ማለት አይደለም
በተዋደዱ ሰዎች ሁሉ መካከል የእግዚአብሔር ፍቃድ ማለት አለ ማለት አይደለም። እያንዳንዱን እንቅስቃሴያችን እግዚአብሔርን እየጠየቅን ልናደርግ እንደሚገባ ከእግዚአብሔር ልንሰማ እንደሚገባ ይህንን በደንብ አድርጌ ላሳስባችሁ አስብራችሁ እንድትይዙት ደግሞ ጠይቃለሁ። ክብር ለኢየሱስ። ምክንያቱም ርብቃ የምትጨነቅበት ነገር ነበር፣ የምታስብበት ነገር ነበር። ይሄ የሆነ ካለ እየረበሸኝ ካለ እያስጨነቀኝ ካለ ይሄ ነገር ግራ እያጋባኝ ካለ እንደዚህ የሚሆን ካለ ለምን ነው አለች። ምን ያደርግልኛል? ኢየሱስ ጌታ። ስለዚህ ጉዳይ በዚህ ሁኔታ ከዚህ በላይ ዝም ብዬ ልቀመጥ አይገባም። ሃሌሉያ። በህይወታችሁ ውስጥ ጥያቄ የሚፈጥርባችሁ ግራ የሚያጋባችሁ ነገር እየተከናወነ ዝም አትበሉ። እግዚአብሔርን ጠይቁት። የምትጠይቁት እግዚአብሔር ለጠየቃችሁት ጥያቄ ትክክለኛ መልስን ይሰጣችኋል። ኢየሱስ ጌታ። ርብቃ ለምንድነው ዝም የምትል? ለምንድነው እግዚአብሔርን በዚህ ጉዳይ ማልጠይቀው? ለምንድነው እግዚአብሔርን በዚህ ጉዳይ ማልሰማው ብላ በሚያስገርም ሁኔታ ከእግዚአብሔር ልጠይቅ ሄደች። እግዚአብሔርም የጠየቀችው እግዚአብሔር ሃሌሉያ ያወራችው እግዚአብሔር የተፈጠረባትን ነገር ሁሉ በፊት ለፊቱ ቀርባ የነገረችው ያጫወተችው ያወራችው የነገረችው እግዚአብሔር ለጠየቀችው ጥያቄ ለነገረችው ነገር ሁሉ እግዚአብሔር ትክክለኛውን መልስ እግዚአብሔር ሲሰጣ እሷም አርፋ ስትመጣ እግዚአብሔር ቃል ታያላችሁ። ክብር ለኢየሱስ ይሁን። ወገኖች በህይወታችን ውስጥ እግዚአብሔርን እንዳለ መስማት እግዚአብሔርን ሳይጠይቁ እንደመራመድ ኪሳራ የለም። እግዚአብሔርን ሳይጠይቁ አንዳንድ ውሳኔዎችን እንደመወሰን እግዚአብሔርን ሳይጠይቁ አንዳንድ እርምጃዎችን እንደመራመድ እግዚአብሔርን ሳይጠይቁ አንዳንድ ነገሮች ውስጥ እንደመግባት ያለ ከባድ ነገር በህይወታችን እንደሌለ ላረጋግጥላችሁ ወዳ እናም በኢያሱ ዘመን ኢያሱና እስራኤል ድል ያደረጉ ሲመጡ እነዛ ገባዖናውያን በጣም ፈሩ። ከዛ በኋላ ከሩቅ አገር የተነሱ መስሏቸው ኢየሱስ ጌታ ከሩቅ አገር የተነሱ መስለው ያሻገተ እንጀራ ያረጀ ጫማ ያረጀ አቁማዳ ይዘው ጉዞ ጀመሩ። የቅርብ አገር ሰዎች ናቸው፣ ጎረቤቶች ናቸው። ግን በሚያሳዝን ሁኔታ እስራኤልን መፍራት በእነሱ ላይ በጣም ወድቆ ስለነበር ነግሶባቸው ስለነበረ ላለመጥፋት ብለው ወደ ኢያሱ መጡ። እኛ ባሪያዎች እግዚአብሔር ከሩቅ ያደረገውን ነገር ሰምተናል። እግዚአብሔር ከሩቅ የፈጸመውን ነገር ሰምተን ይኸው ስንነሳ ትኩስ እንጀራ፣ ንጹህ ጫማ፣ ንጹህ አቁማዳ ነበር ይዘን የተነሳ ነው። ነገር ግን አሉ መንገድ ላይ ያለ ሁሉ ነገር አረጀ ብለው ሲያው ኢያሱ ሲያይ እንጀራውም ሻግቷል። ኢያሱ ሲያይ ጫማቸው ልብስ አርጅቷል። ኢያሱ ሲያይ አቁማዳው አርጅቷል። ምን ይላል? እግዚአብሔርንም ሳይጠይቅ አስገባ። አሁን የሚገርመኝ ነገር እግዚአብሔርን ሳይጠይቅ ከእግዚአብሔር ሳይሰማ ይህን ጉዳይ አንተ ምን ትላለህ ብሎ እግዚአብሔርን ሳያናግር እግዚአብሔርን ሳይጠይቅ ከእግዚአብሔር ጋር ሳያወራ ኢያሱ ቃል ኪዳን አደረገላቸው። ከዛ በሶስተኛው ቀን የቅርብ አገር ሰዎች ጎረቤቶቻቸው ያውን ገባዖናውያን እንደሆኑ በሰሙ ጊዜ እስራኤልና መሪዎች ተቆጥተው ሰይፋቸውን ይዘው ገባዖናውያን እነዛን ሰዎች ለመግደል ሄዱ። ነገር ግን ማድረግ አልቻሉም። ምክንያቱም አንድ ጊዜ በእግዚአብሔር ስም ምለውላቸው ስለነበር። ወገኖች በህይወታችሁ ውስጥ እግዚአብሔርን ሳትጠይቁ የምታስገቡት ነገር ምንም አይነት ነገር እንዳታደርጉ መታሰሪያችሁ ሊሆን ይችላል። የነጻነታችሁ መገፈፊያ ሊሆን ይችላል። እማትፈልጉት ነገር ከናንተ ጋር እንዲቆይ ልታደርጉበት ምክንያትና እንቅፋት ሊሆን ይችላል። ስለዚህ እንደ እግዚአብሔር ሰው ብላችሁ ምንም ነገር ከመቀበላችሁ በፊት፣ ምንም ነገር ከመግፋታችሁ በፊት፣ ምንም ነገር ከማስገባታችሁ፣ ምንም ነገር ከማስወጣታችሁ በፊት እግዚአብሔር ስለዛ ጉዳይ ምን እንደሚል እግዚአብሔር ይጠየቃል። ኢየሱስ ለዘላለም ጌታ እና የሚገርመኝ ከዛ በኋላ ኢያሱ እነዚህን ሰዎች አስገባ፣ ቃል ኪዳን አደረገ እንደማይገላቸው በእግዚአብሔር ስም ገባዖናውያን በእስራኤል ልጆች እጅ እንደማይሞቱ ቃል ኪዳን አደረገ። እግዚአብሔር ያልተጠየቀበት ቃል ኪዳን፣ እግዚአብሔር ያልተገባበት፣ እግዚአብሔር ያልተሰማበት፣ እግዚአብሔር ፍቃዱን ያላሳወቀበት፣ እግዚአብሔር ፍቃዱን ያልገለጠበት ቃል ኪዳን በመካከላቸው ተደረገ። በሚያሳዝን ሁኔታ ግን እግዚአብሔር በዛ ሁኔታ ግን አልተጠየቀም ነበር። ከዛ በኋላ የሚገርማችሁ የሆነውን ያስከፈለ እስራኤልን ያስከፈለውን ዋጋ ላሳያችሁ ምን እንዳደረገ። ከዛ በኋላ ሳኦል መጣና ለእግዚአብሔር ቀናና ገባዖናውያንን ገደላቸው ማለት ነው። ከዛ እግዚአብሔር ተቆጣ፣ እግዚአብሔር አዘነ፣ ዝም አለ። ልክ በዳዊት ዘመን
ቀጥሎ 3 ዓመት ሙሉ ረሃብ መጣ ይላል። ዳዊት የመጀመሪያውን ዓመት ዝም ሲል ሁለተኛውን ዓመት ረሃቡ ቀጠለ። ሁለተኛውን ዓመት ዝም ሲል ሶስተኛውንም ዓመት ረሃቡ ቀጠለ። እዛ ዳዊት ያኔ ደነገጠ፣ በእግዚአብሔር ፊት ወደቀ። እግዚአብሔር ሆይ ይሄ ጉዳይ ምንድነው? ወገኖች የማንፈልገው ነገር በህይወታችን የመቀጠሉ ትልቁ ምክንያትና ሚስጥር እግዚአብሔርን ያለ መጠየቃችን፣ ያለ መስማታችን፣ ከእግዚአብሔር ምላሽ ያለ ማግኘታችን ውጤት። ዳዊት በመጀመሪያው ዘመን ረሃብ ሲመጣ፣ በመጀመሪያው ዓመት ረሃብ ሲመጣ እግዚአብሔርን ጠይቀው ቢሆን ኖሮ ሁለተኛውን ዓመት አይደግምም ነበር ረሃብ። ሁለተኛውንም ዓመት ባለመጠየቁ ምክንያት ሶስተኛውን ዓመት ረሃቡ ደገመ። ሶስተኛውንም ባለመጠየቁ ምክንያት ወደ አራተኛው ዓመት ሊሸጋገር ሆነ። ያኔ ዳዊት አንድ ነገር ገባ። ስለዚህ ጉዳይ እግዚአብሔርን ጠይቃለሁ። ይሄም ያስጨንቅ ጉዳይ ለምን ተከታትሎ ቀጥሎ ለምን እኔ በመመራው ህዝብ፣ በማስተዳደረው መንግስት፣ በመመራው ምድር ላይ ለምን እንደዚህ ሆነ ብሎ በእግዚአብሔር ፊት ወድቆ እግዚአብሔርን መጠየቅ ጀመረ። ኢየሱስ ለዘላለም ጌታ። ቤታችሁ ምንድነው ተከታትሎ የመጣው? በህይወታችሁ ላይ ተከታተለባችሁ፣ በኑሯችሁ ላይ ተከታተለባችሁ፣ በስራችሁ ላይ ተከታተለባችሁ፣ በአገልግሎታችሁ ላይ ተከታትሎ የመጣባችሁ፣ በጤናችሁ ላይ ተከታትሎ የመጣባችሁ ጉዳይ አለ። ስለዛ ጉዳይ ተንበርከኩና እግዚአብሔርን ጠይቁ። እግዚአብሔር መልሳል። ኢየሱስ ለዘላለም ጌታ። እና መጨረሻ ላይ እግዚአብሔር ምንድነው እግዚአብሔር ይሄ ሁሉ ምክንያት ምንድነው ብሎ ዳዊት እግዚአብሔርን መጠየቅ ሲጀምር እግዚአብሔር ያዘነበትን ሚስጥር ለዳዊት ነገረው። በህይወታችሁ ግራ የምትጋቡባቸው ነገሮች ካሉ ሚስጥሩን እግዚአብሔር ስለሚያውቅ እግዚአብሔርን ጠይቁ። እግዚአብሔር ሚስጥሩን ይገልጥላችኋል። መጽሐፍ ቅዱስ ሲናገር የተገለጠው ለኛ ነው፣ ሚስጥሩ ግን ለእግዚአብሔር ነው ይላል። እግዚአብሔር ሚስጥር ይገልጣል። እግዚአብሔር ይናገራል። እግዚአብሔር ያወራል። የሚጠይቅ ባለበት የሚናገር እግዚአብሔር አለ። የሚጠይቅ ካለ የሚናገር የሚያወራ መልስ የሚሰጥ እግዚአብሔር አለ። ኢየሱስ ለዘላለም ጌታ። ስለዚህ ይህንን በእግዚአብሔር ፍቅር በእግዚአብሔር እውነት ላሳስባችሁ ልመክራችሁ እወዳለሁ። ኢየሱስ እሱ ብቻውን ሕያው ጌታ። ክብር ለጌታ ይሁን። እና የሚገርማችሁ ከዛ እግዚአብሔር ነገረው። ምንድነው ምክንያቱ ሲለው ሳኦል ገባዖናውያንን ገድሏል። አይገርም? ሳኦል ነው እኮ የገደለው። ግን በዳዊት ዘመን ቀጥሎ ረሃብ መጣ። አይታችኋል። ያኔ ኢያሱ እግዚአብሔርን ጠይቀው ቢሆን ኖሮ፣ ከእግዚአብሔር ሰምቶ ቢሆን ኖሮ ዛሬ በዳዊት ዘመን ለ3 ዓመት ቀጥሎ ረሃብ ባልመጣ ነበር። ሐዋርያት ሥራ ምዕራፍ 27 ላይ ጳውሎስ እንደዚህ አላቸው። እናንተ ሰዎች አለ ተይዞ ወደ ሮም እየሄደ ያለ እናንተ ሰዎች አለ ይሄ ጉዞ ይለፍ፣ ይሄ ጊዜ ሰዓት ይለፍ፣ ጥቂት እንቆይ ብሎ ሲላቸው ዞር ብለን አንሰማም አሉ። ልከኛ የደቡብ ንፋስ በነፈሰላቸው ጊዜ መንገዳቸው የተቃናላቸው መስሏቸው የሰመረላቸው ወገኖቼ፣ ልከኛው የደቡብ ንፋስ እንዳይሸውዳችሁ፣ እግዚአብሔር እንዳትሰሙ እንዳያደርጋችሁ ተጠንቀቁ። አሁን ያለው ጥሩ ነገር፣ አሁን የሚታየው መልካም ነገር፣ አሁን ያለው በጎ ነገር እግዚአብሔርን ከመጠየቅ ወደ ኋላ እንዳያስብላችሁ አደራ ልላችሁ ወዳለሁ። ኢየሱስ ጌታ። እና እዛ በኋላ ዳዊት ሳኦል ግን ተዋላቸው። ጳውሎስ እኔ ጉዞ በመርከቡ ላይ አይደል፣ በንብረት ላይ በቃል አይደለም፣ በእኛው በራሳችን በነፍሳችን በህይወታችን የሚመጣ ጥፋት ነው እባካችሁ ሲላቸው ሊሰሙት አልወደዱም። ካፒቴኑን ተማመኑ፣ መርከበኛውን ተማመኑ፣ መሪውን ተማመኑ። እግዚአብሔርን ግን መስማት፣ የእግዚአብሔርን ሰው ግን መስማት አልቻሉ። ኢየሱስ ጌታ። ከዛ በኋላ ግን ጉዞ ተጀመረ። ወገኖቼ እግዚአብሔር እየተናገራችሁ በልባችሁ ለከይት የምትሄዱ ሰዎች ነገ የማትወጡት ከፍላችሁ ማይጨርሱትን ዋጋ ስትከፍሉ እንዳትገኙ ጥንቃቄ እንድታደርጉ በእግዚአብሔር ፍቅር ላሳስባችሁ ወዳለሁ። ኢየሱስ እሱ ብቻውን ሕያው ጌታ። እና የሚገርመው ነገር ጳውሎስ ይህን ካለ በኋላ ጉዞ ተጀመረ። ይሄዱ እያለ ወደ ኋላ መመለስ የማይችሉበት ቦታ ሲደርሱ አውራቂስ የሚባል አውሎ ነፋስ ተነስተውና መጣ ሊገላቸው ሊያጠፋቸው። ጳውሎስ በሌላ ስፍራ ሲናገር በውስጣችን የሞትን ድምጽ እስክንሰማ ድረስ ተስፋን ቆርጠን ነበር፣ አበቃለ። ጨረቃ ፀሐይ ከዋክብት ሳናይ አያሌ ቀናት ሲቆጠሩ ወደፊት እንድናለን እንተርፋለን የሚል ተስፋ ተቆረጠ። በቃ ሁሉ ነገር ዘጋናል። በቃ እዚሁ ሞተን ልንቀር ነው። በቃ እዚህ አክትሞልናል፣ አብቅቶልናል። ከዚህ በኋላ ወደፊት መሄድ መቀጠል አንችልም። ህይወታችን አይተርፍም፣ አብቅቶልናል። ምክንያቱም ጳውሎስ በህይወታቸው ላይና በነፍሳቸው ላይ ያጠፋት እንደመጣ ጳውሎስ አውቆ ነበር።
ነበር። ኢየሱስ ለዘላለም ጌታ። የጠራው ጌታ ግን ሃሌሉያ ጳውሎስ እግዚአብሔርን መስማት ጀመረ። ከዛ በኋላ እንደዚህ ያለ ወጣና እናንተ ሰዎች አስቀድማችሁ ሰምታችሁኝ ቢሆን ኖሮ የሁሉ ጥፋትና ውድመት ብክነትም ባላገኛችሁ ነበር። አስቀድማችሁ ስናገር ሰምታችሁ ቢሆን፣ አስቀድማችሁ አዳምጣችሁ ቢሆን፣ አስቀድማችሁ የተባላችሁትን ያልኩትን ነገር ሰምታችሁኝ አዳምጣችሁኝ ቢሆን ኖሮ መጣል የማይገባችሁ ነገር ባልጣላችሁ ነበር። ብዙ ምግቦችን ነው ወደ ውሃ ውስጥ የጣሉት። ረጅም ጊዜ የሚያሻግራቸው የሚያደርሳቸውን መብል ሁሉ ወደ ውሃ ውስጥ ብዙ ነገሮችን ወደ ውሃ ውስጥ እየጣሉ እንዲሄዱ ከዚህ ከእግዚአብሔር ቃል ማየት እንችላለን። እና በጣም በሚያሳዝን በጣም በሚጎዳ በጣም በሚያደማ መልኩ ግን ከባድ የሆነ ነገር በህይወታቸው ተፈጠረ። ጳውሎስ እንዲህ አላቸው አስቀድማችሁ ሰምታችሁኝ ቢሆን ኖሮ እህቴ አስቀድመሽ እግዚአብሔርን ጠይቀሽ ቢሆን ኖሮ ዛሬ በህይወትሽ መክፈል የማይገባሽን ዋጋ ባልከፈልሽ ነበር። አስቀድመ እግዚአብሔርን ጠይቀ ቢሆን ኖሮ አስቀድመን እግዚአብሔርን ጠይቀን ቢሆን ኖሮ ዛሬ በህይወታችን መክፈል የማይገባንን ዋጋ ባልከፈልን ነበር። ኢየሱስ ለዘላለም ጌታ ነው። አስቀድማችሁ አሁንም እላችኋለሁ አልረፈደም። ተስፋ አለ። አሁንም ስለምትንቀሳቀሱት እንቅስቃሴ፣ ስለምትወስኑት ውሳኔ፣ ስለምትራመዱት እርምጃ፣ ስለምታደርጉት ስለ እያንዳንዱ ነገር አስቀድማችሁ እግዚአብሔርን በእግዚአብሔር ፊት ሁኑና እግዚአብሔርን ጠይቁ። እግዚአብሔርን የምትጠይቁ ከሆነ እግዚአብሔር ይመልስላችኋል። ኢየሱስ ለዘላለም ጌታ። ለዚህ ወገኖች እግዚአብሔር ይጠየቃል። ክብር ለኢየሱስ ይሁን። በአንያ ሳሙኤል እግዚአብሔርን ቃል ስንመለከት ዳዊትን እናገኛለን። ዳዊት በሄደበት ሁሉ ድል ያደርግ ነበር ይላል። ያሸንፋል። ዳዊት ድል ያደርጋል። እያሸነፈ ድል እያደረገ ዳዊት ይመጣ ነበር። ኢየሱስ ለዘላለም ጌታ። ምንድነው ምክንያቱ ስትሉ እግዚአብሔርን እየጠየቀ ይወጣ ነበር። በሚሄድበት ሁሉ ዳዊት አስተውሎ ያደርግ ነበርና ሳኦል ፈራው ይላል። ምንድነው የዳዊት ባለድልነቱ የድል አድራጊነቱ ምክንያት ምንድነው ሚስጥሩ ስትሉ እግዚአብሔርን እየጠየቀ ይወጣ ነበር። ወገኖች ድል ትፈልጋላችሁ? ስኬት ትፈልጋላችሁ? ክንውን ትፈልጋላችሁ? ክብር ትፈልጋላችሁ? ለውጥ ትፈልጋላችሁ? በረከት ትፈልጋላችሁ? መቀየር ትፈልጋላችሁ? መታነስ ትፈልጋላችሁ? እንኪያስ እግዚአብሔርን ጠይቁ። እግዚአብሔርን የሚጠይቅ አያፍርም። እግዚአብሔርን የጠየቀ ከስሩ አይከስርም፣ ወድቆ አይወድቅም። ኢየሱስ እሱ ጌታ ና መጨረሻ ላይ ቅድም የጠቀስኩላችሁ አንያ ሳሙኤል ዳዊት ከሳኦል ሸሽቶ በፍልስጤም ምድር አንኩስ የሚባል ንጉስ በሚያስተዳድራት ግዛት ውስጥ ዳዊት ወደዚያ ያለ መኖር ጀመረ። ከዛ ግን አንድ ቀን ፍልስጤማውያንና እስራኤላውያን የሚዋጉበት የውጊያ ወቅት ደረሰ። የውጊያ ጊዜ ደረሰ። አንኩስ መጣና ዳዊትን ከኔ ጋር ለሰልፍ ውጣ አለው። ዳዊት ግን አንኩስ ለሚባለው ንጉስ ታማኝነቱን ለማሳየት ፈልጎ እግዚአብሔርን ሳይጠይቅ ወጣ። እግዚአብሔር ሳይሰማ አድርጎት አያውቅም። በህይወቱ ውስጥ እግዚአብሔርን ሳይጠይቅ ወጥቶ አያውቅም በህይወቱ ውስጥ። ኢየሱስ ለዘላለም ጌታ። እና የሚገርማችሁ ነገር እግዚአብሔርን ሳይጠይቅ ዳዊት በመውጣቱ ምክንያት ከዛ በኋላ የሆነውን ነገር እናያለን። ኢየሱስ ጌታ። እና ከዛ በኋላ ፍልስጤማውያን የቀሩት አራቱ ነገስታት ሲያዩ ዳዊት ነው ይሄ ሳኦል ዳዊት እልፍ ገደለ የተባለለት አይደለምን? አዎ አሁን ጦርነቱ በእስራኤልና በፍልስጤም መካከል ነው። ያ ሰዓት ደግሞ ሳኦልና ልጆቹ ሊወደቁበት እስራኤል ተሸነፈበት የተመታበት በጊልቦዓ ተራራ ሁሉም የወደቁበት ምዕራፍ ነው። የሚገርማችሁ ነገር እነዛ ሰዎች እንደዚህ አሉ፣ ይሄ ከጌታው ጋር ተጣልቶ የሸሸ ሰው አይደል እንዴ? አዎ ይሸሽቷል። እና እኛ እሱ በህይወት እያለ እስራኤልን መምታት አንችልም። ስለዚህ እስራኤልን ስንመታ ሲያይ ተደረበው እኛን ይመታና ከጌታው ጋር መታረቂያዎች ያደርገናል። ስለዚህ አለ በፍጹም ይሄን ነገር አንፈቅድም፣ ዳዊት ከኛ ጋር አይወጣም ብለው በሚገርማችሁ ሁኔታ ዳዊትን እንዳይወጣ ከለከሉት። ክብር ለኢየሱስ ይሁን። ከዛ በኋላ ዳዊት እንዳይወጣ ከመከልከሉ የተነሳ ለምን እንዲህ ታደርጋለህ ብሎ ሲለው ታማኝነትን አሳይተኛል፣ በቃ አይቻለሁ፣ ታማኝነትን አይቻለሁ። ስለዚህ ግን ስላልፈቀዱ ወደ ቤት ተመለሳለ። ዳዊት ግን ሲመለስ ያልጠበቀው ነገር ጠበቀው። ለምን? እግዚአብሔርን ሳይጠይቅ ወጥቶ ስለነበር። እህቴ ብዙዎቻችን እግዚአብሔርን ሳንጠይቅ በመግደል ያልጠበቅነው ነገር ጠብቆናል። ይገጥመናል ብለን አስበን ማናቀው ነገር አጋጥሞናል። ይሄ ደግሞ የብዙዎቻችንን ልብ ሰብሮ ያለፈ ጉዳይ ነው። ኢየሱስ ጌታ። ከዛ ሲመጡ ሲግላግ ተቃጥላ ከተማይቱ ወድማ ሀብት ንብረት ልጆቻቸው እንዳለ ተማርከው ደረሱ። በእግዚአብሔር ፊት ለማልቀስ ኃይል እስከሚያጡ ድረስ አለቀሱ።
ለኃይል እስከሚያጡ ድረስ የማልቀስ አቅም እስኪያጡ የማልቀስ ኃይል እስኪያጡ ድረስ በእግዚአብሔር ፊት አለቀሱ ይላል። ከዛ በኋላ ቀጠልና ምን ይላል? ካለቀሱ በኋላ አለቆቹ ከዳዊት ጋር የነበሩ ሰራዊት ተቆጥተው ዳዊትን ለመውገር ድንጋይ አነሱ ይላል። አይገርማችሁ? ዳዊት አሁን በድንጋይ ተከቧል። ዳዊት አሁን በሚጨስ ከተማ እሳቷ በወጣ በወደመች ከተማ ተከቧል። ዳዊት አሁን ሁኔታው የሚያወራው ነገር አለ፣ ነገሩ የሚያወራው ነገር አለ። ልጆቹ የሉም፣ ሚስቶቹ የሉም፣ እንደገና የሕዝቡ ልጆች የሉም፣ ሚስቶቻቸው ሁሉ ነገራቸው ተማርኮ ባዶ ነገር፣ ተስፋ የሚያስቆርጥ ተስፋ የሚያጨልም የሚያሳዝን ነገር በሕይወታቸው ገጥሟቸዋል። ኃይል እስኪያጡ አልቅሰዋል። እንደገና ተቆጥተውም ደግሞ የቀሩት ደግሞ ዳዊት ላይ ድንጋይ አንስተውበታል። ዳዊት ግን ሃሌሉያ ልቡን በአምላኩ በእግዚአብሔር አበረታ። ለምን? እግዚአብሔርን ለመጠየቅ። ወገኖቼ አንድ ነገር ልንገራችሁ። እግዚአብሔር ደናና በጎ ስለሆነ ነገር ሳይሆን ስለተበላሸም ስላበቃለትና ስላለቀለትም ነገር እግዚአብሔር ይጠየቃል። ክብር ለኢየሱስ ይሁን። አብቅቶለታል። ከዛ በኋላ ቢጸልይ፣ ከዛ በኋላ ቢያለቅስ፣ ከዛ በኋላ ዋይ ዋይ ቢል ምን ያመጣል? ምንም። ዳዊት ግን ልቡን በአምላኩ በእግዚአብሔር ልቡን አበረታና ኤፉዱን አምጡልኝ አለ። ለምን? እግዚአብሔርን ጠይቀዋል። እንዴ ወድሟል እኮ አውቃለሁ፣ ግን እግዚአብሔርን ጠይቃለሁ። ተማርኳል እኮ አውቃለሁ፣ ግን እግዚአብሔርን እጠይቃለሁ። ሁሉ ነገር እኮ ሄዷል፣ ሸሽቷል፣ አውቃለሁ፣ ግን እግዚአብሔርን እጠይቃለሁ። ኢየሱስ ለዘላለም ጌታ። የተበላሸባችሁ ነገር አለ? እመኑኝ፣ እግዚአብሔርን የምትጠይቁ ከሆነ በሕይወታችሁ ውስጥ ያበላሻችሁትን ነገር የምታስተካክሉበት ዳግመኛ ዕድል እግዚአብሔር ይሰጣችኋል። ኢየሱስ ጌታ። የምትጸጸቱበት ነገር ካለ፣ የምትቆጩበት ነገር ካለ፣ የምታዝኑበት ነገር ካለ፣ ልባችሁ የሚሰበርበት ነገር ካለ፣ ወይኔ ያኔን ባላደረግኩ ብላችሁ የምትሉት ነገር ካለ እመኑኝ፣ እግዚአብሔርን ጠይቁ። ያበላሸነውን ነገር የምናስተካክልበትን ዳግመኛ ዕድል እግዚአብሔር ይሰጠናል። እግዚአብሔርን የምንጠይቀው ከሆነ ዳዊት ተንበረከከ። አውቃለሁ ሳልጠይቅ ወጥቻለሁ። ዳዊት ለመጀመሪያ ጊዜ በሕይወቱ ውስጥ አንዴ እግዚአብሔርን ሳይጠይቅ ቢወጣ ያልጠበቀው ያልገመተው ነገር ዳዊትን አገኘው። ኢየሱስ ያድናል። ንብረቱ የለም፣ ሀብታቸው ወድሟል፣ ልጆቻቸው የሉ፣ ሚስቶቻቸው ተማርኳል። በዛ ላይ አለቆቹ ተቆጥተው ዳዊት ላይ ድንጋይ አንስተው አንተ እግዚአብሔርን ጠይቀ ቢሆን የወጣ ነው፣ እግዚአብሔርን ሰምተ ቢሆን ኖሮ ይሄ ሁሉ ነገር ባልሆነ ብሎ ተቆጡ። እግዚአብሔርን አለመስማት ወጋሪዎችን ያስነሳብናል። በሕይወታችን ጨለማ ሰይጣን ክፉ እንዲወግረን የሚያደርገው እግዚአብሔርን ባለመስማታችን ምክንያት በብዙ ነገር የተሸነፍነው፣ በብዙ ነገር የወደቅነው፣ በብዙ ነገር ድካም ውስጥ የገባነው እግዚአብሔርን ሳንሰማ በሄድንባቸው በተራመድንባቸውና በገባንባቸው ነገሮች ምክንያት እንደሆነ ይሄንን ሁላችንም እንድናውቅ ላሳስብ ወዳለሁ። ኢየሱስ ለዘላለም ጌታ። እዛ በኋላ ዳዊት አንድ ነገር አለ። ኤፉዱን አምጡልኝ አለ። አሁን ይሄ ጊዜ አለ ችግሩን የምሰማበት አይደለም። ያበላሸሁትን ነገር እያየው እየተጸጸትኩኝ እየተቆጨው የማለቃቀስበት ጊዜ አይደለም። ያበላሸሁትን ነገር ለማስተካከል እግዚአብሔርን የምጠይቅበት ጊዜ ነው። ወገኖቼ እግዚአብሔር ይጠየቃል። ተበላሽቷል፣ አክትሟል ብላችኋል፣ ተዘግቷል ብላችኋል፣ አብቅቷል ብላችኋል። እግዚአብሔር ይጠየቃል። ኢየሱስ ጌታ። ከዛ ዳዊት ተንበረከከ። ኤፉዱን አምጡልኛል። ካህኑ ማመጣና ኤፉዱን ለዳዊት ሰጠው። ዳዊት ኤፉዱን ለበሰና በእግዚአብሔር ፊት ተንበረከከ። እግዚአብሔር ሆይ አለ ልውጣን አሳልፈህ ትሰጠኛለህን ብሎ እግዚአብሔርን ጠየቀ። ዳዊት እግዚአብሔርን ጠየቀ። እግዚአብሔር መለሰለት። ሃሌሉያ። የጠየቀው እግዚአብሔር ማክራጃና ማቱ ካላቦር የጠየቀው እግዚአብሔር ለዳዊት መልስ ሰጠው። ውጣ፣ ፍለጋቸውን ተከተል፣ ምርኮን ፈጽመህ ትመልሳለህ፣ እነሱንም ትመታቸዋለህ ብሎ እግዚአብሔር ለዳዊት መለሰለት። ወገኖቼ የተበላሸን ነገር የምናስተካክልበትን እድል እግዚአብሔር ይሰጠናል። እኛ ግን በእግዚአብሔር ፊት ወድቀን እግዚአብሔርን እንጠይቅ። እግዚአብሔር ደና ስለሆነ ነገር ብቻ አይደለም። እግዚአብሔር ሰላም ስለሆነ ነገር ብቻ አይደለም። ደና ስላልሆነውም ስለተበላሸውም ነገር፣ ደናና መልካም ስላልሆነውም ነገር እግዚአብሔር ይጠየቃል። ተበላሽቷል፣ እግዚአብሔር ይጠየቃል። ጨንግፏል፣ እግዚአብሔር ይጠየቃል። ሞቷል፣ እግዚአብሔር ይጠየቃል። ተማርኮባቸዋል፣ እግዚአብሔር ይጠየቃል። ተወስዷል፣ እግዚአብሔር ይጠየቃል። ተነጥቃቸዋል፣ እግዚአብሔር ይጠየቃል። ተዘርፋቸዋል፣ እግዚአብሔር ይጠየቃል። በተለያየ እግዚአብሔርን ባለመጠየቅ ህይወት ገብታችሁ በተለያየ ሐዘን ውስጥ ያላችሁ እናንተ ሰዎች፣ እግዚአብሔርን ባለመስማት ህይወት ውስጥ ሆናችሁ በተለያየ ሐዘን ስብራት ውስጥ ያላችሁ እናንተ ሰዎች ዛሬ እግዚአብሔር ያበላሸነውን ነገር የምናስተካክልበትን ሌላ እንደገና ዕድል እግዚአብሔር ይሰጠናል።
እዚህ በኋላ ሌሎቻችሁም ደግሞ ከዚህ በኋላ እግዚአብሔርን ሳንሰማ እግዚአብሔርን ሳንጠይቅ ምንም አይነትን እርምጃና እንቅስቃሴ እንዳናደርግ በእግዚአብሔር ፍቅር ላሳስባችሁና ልመክራችሁ እወዳለሁ። ኢየሱስ ለዘላለም ጌታ። ስለዚህ ርብቃ ከእግዚአብሔር ጠየቀች፣ እግዚአብሔር መለሰላት። ዳዊት አበላሽቶ ከእግዚአብሔር ጠየቀ፣ እግዚአብሔር መለሰለት። ኢየሱስ ለዘላለም ጌታ። ስለዚህ ወገኖች እናንተ ወንድና ሴት እግዚአብሔር ቤተሰቦች እኔ ዛሬ መልእክት አለኝ። እግዚአብሔር ይጠየቃል። በሕይወታችሁ ላለው ነገር በሕይወታችሁ ለሚሆነው ነገር አምላካዊስ መልስ ምን ይላል? ዶክተር የሚለው ነገር አለ፣ ሁኔታው የሚለው ነገር አለ፣ ሳይንስ የሚለው ነገር አለ፣ አየሩ የሚለው ነገር አለ፣ አሁን ደግሞ ኮቪድ የሚያወራው ነገር አለ፣ ምድሪቱ ላይ ያለው ኢኮኖሚ ዋጋ ግሽበት የሚያወራው ነገር አለ፣ ብዙ ነገር የሚያወራው ነገር አለ፣ የሚናገሩት ነገር አለ፣ የሚሉት ነገር አለ፣ የሚያወሩት ነገር አለ። አዎ ግን እግዚአብሔር አንተ ስለዚህ ጉዳይ ምን ትላለህ ተብሎ እግዚአብሔር ይጠየቃል። ኢየሱስ እሱ ብቻውን ሕያው ጌታ። እግዚአብሔር ቤተሰቦች እግዚአብሔርን ጠይቁ። ምንም አይነት እርምጃ ከመራመዳችሁ በፊት፣ ምንም አይነት ነገር ውስጥ ከመግባታችሁ በፊት፣ ምንም አይነት ነገር ከማድረጋችሁ በፊት እግዚአብሔርን ጠይቁ። እግዚአብሔር ይጠየቃል። ኢየሱስ ለዘላለም ጌታ። ስለዚህ እናንተ ወንድ ሴት እግዚአብሔር ቤተሰቦች ቅዱሳን በሕይወታችሁ ውስጥ ምንም አይነት እርምጃ ሳትራመዱ፣ ምንም አይነት ውሳኔ ሳትወስኑ፣ ምንም አይነት ነገር ውስጥ ሳትገቡ፣ ምንም አይነት ነገር ወደ እናንተ ሳታስገቡ፣ ምንም አይነት ነገር ሳትቀበሉ፣ ምንም አይነት ነገር ሳትገፉ እግዚአብሔር ሆይ አንተ ምን ትላለህ ብላችሁ አምላካዊ መልስ ጠይቁ። አምላካዊ መልስ ደግሞ መልስን ይሰጣችኋል። ክብር ለኢየሱስ። መልስ ይሆንላችኋል። ኢየሱስ ጌታ። ስለዚህ መልእክት አለኝ እግዚአብሔር ዘንድ የሰማሁት የተቀበልኩት ቃል አለኝ። ወገኖቼ እግዚአብሔር ይጠየቃል። ዋጋ እየከፈልን ያለ እናውቃለን። እግዚአብሔርን ባለመጠየቅ ሄደን ምን ያህል ዋጋ በሕይወታችን ውስጥ እንደከፈልን እናውቀዋለን። ይሄ ግን ሊሆን አይገባም። ኢየሱስ ለዘላለም ጌታ። ይሄ ግን ሊፈጸም አይገባም። ይሄ ግን ሊከናወን አይገባም። ይሄ ግን ሊደረግ አይገባም። ስለዚህ እኔ እላችኋለሁ እግዚአብሔርን ሳትጠይቁ አትውጡ። እግዚአብሔርን ሳትጠይቁ አትግቡ። እግዚአብሔርን ሳትጠይቁ አታስገቡ። እግዚአብሔርን ሳትጠይቁ አትግባቡ። እግዚአብሔርን ሳትጠይቁ አትጋቡ። ኢየሱስ ጌታ። በጮኝነት አቅጣጫ ቢሆን ገንዘብ ስላለ ዝም ብለህ እየተነሳ ገንዘብን በየቦታው አትበትን። እግዚአብሔር ሆይ በዚህ ስራ ላይ አንተ አለህበት ወይ? ጭንቅላታችሁን አትጠቀሙ፣ መንፈሳችሁን ተጠቀሙ እግዚአብሔርን ለመጠየቅ። ኢየሱስ ጌታ። ስለዚህ በንግዱ ዓለም ውስጥ ያላችሁ ሰዎች፣ በሀብቱ ውስጥ ያላችሁ ሰዎች፣ በአገልግሎት ውስጥ ያላችሁ ሰዎች፣ በመሪነት ነገር ውስጥ ያላችሁ፣ ቤተሰብ በማስተዳደር ውስጥ ያላችሁ፣ በእጮኝነት ውስጥ ያላችሁ ሰዎች፣ እጮኛ ለመያዝ እያሰባችሁ ያላችሁ ሰዎች ስለዚያ ስለምትጀምሩት፣ ስለምታደርጉት፣ ስለምትንቀሳቀሱበት ጉዳይ እግዚአብሔር ሆይ አንተ ምን ትላለህ ተብሎ እግዚአብሔር ይጠየቃል። ኢየሱስ ጌታ። እግዚአብሔርን በመጠየቅ መንፈስ እግዚአብሔር ይባርካችሁ። ርብቃ ከእግዚአብሔር ትጠይቅ ዘንድ ሄደች፣ እግዚአብሔርም አላት ይላል። ነገራ፣ ሰበካ፣ እግዚአብሔር አወራት፣ ድምፁን ሰጥ። ኢየሱስ ጌታ። ስለዚህ ሕጎቻችሁን የቤተ ክርስቲያን መሪዎች በዚህ ዘመን በጣም በሚያሳዝን ሁኔታ፣ በጣም በሚገርም ሁኔታ መንፈስ ቅዱስ መጠየቅ ያቆመበት፣ መንፈስ ቅዱስ መሰማት ያቆመበት፣ መንፈስ ቅዱስን ማዳመጥ ያቆምንበት ዘመን ቢኖር ይሄ ዘመን ነው። ልክ ነው። ቤተ ክርስቲያን ውስጥ አሰራር ያስፈልጋል። ልክ ነው። ቤተ ክርስቲያን ውስጥ አመራር ያስፈልጋል፣ አደራረግ ያስፈልጋል፣ መዋቅር ያስፈልጋል፣ ፕሮፖዛል ያስፈልጋል። ምንም ጥያቄ የለውም። ትክክለኛ ነገር ነው። ግን አሁን ሕጎቻችን የእግዚአብሔር ድምጾች አይደሉም። የእግዚአብሔርን ድምጽ በእግዚአብሔር ፊት ሆነን እግዚአብሔር ልንጠይቅ ይገባናል። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁ። አንድ ጊዜ ሙሴ እግዚአብሔር እንደዚያ ነው፣ በሰንበት ቀን ስራ የሚሰራ ምንም አይነት ነገር የሚያደርግ ሰው ካለ ተወግሮ ይገደል ብሎ እግዚአብሔር ሕግ አወጣ። ማለት አንድ ሕግ ወጣ። በዛ በጣም በሚገርም ሁኔታ ያ ሕግ ከወጣ በኋላ ልክ ያ ሕግ ወጥቶ በሚቀጥለው ምዕራፍ ላይ አንዱ በሰንበት ቀን እንጨት ሲለቅም አገኘ። በጣም የሚገርም ነገር ልንገራችሁ። ማለት እንደ ግለሰብ እግዚአብሔር ይጠይቃል፣ እንደ ቤተሰብ እግዚአብሔር ይጠይቃል፣ እንደ ቤተ ክርስቲያንም እግዚአብሔር ይጠይቃል። ኢየሱስ ጌታ እና እግዚአብሔርን ከዛ በሚቀጥለው ምዕራፍ ላይ ሙሴ ያ ሰውዬ ኢየሱስ ጌታ እንጨት ሲለቅም ያገኙት ሰዎች ወደ ሙሴ ይዘውት መጡ። እና በጣም የሚገርመኝ ነገር ትላንትና ሕግ ወጥቷል። አንድ ምዕራፍ ቀደም ብሎ ሕግ ወጥቷል። በሰንበት ቀን ምንም አይነት ነገር የሚያደርግ የሚሰራ ተወግሮ ይገደል የሚል ሕግ ወጥቷል። በጣም የሚያስገርመኝ ነገር ማለት ነው።
የሚገርማችሁ ነገር ግን ሕጉ እያለ እግዚአብሔር ሙሴ ጋር ሰውየውን ይዘውት መጡ። ይሄ ሰውዬ በሰንበት ቀን እንጨት ሲለቅም አግኝተነዋል፣ ምን ይደረግ ብሎ አለ። ከዛ በኋላ ሙሴ እንዴ ትላንትና ሕግ ወጥቶላችሁ የለ እንዴ በሉ ገሩና ገደሉት አላለም። ሙሴ ከሕጋችን በላይ አለ፣ ከወጣው ሕግ በላይ እግዚአብሔር ይጠየቃል አለ። ከወጣው ሕግ በላይ ከወጣው አዋጅ በላይ እግዚአብሔር ምን ይላል? ይጠየቃል። ከዛ በጣም የሚገርመኝ ነገር ቆያ እግዚአብሔርን እስኪጠይቅ የሚለኝንም ነገር እስከምሰማ ድረስ ይቀመጣል። ሕጉን ቁጭ አድርጉት አለ። አሰራሩን ቁጭ አድርጉ፣ አደራረጉን ቁጭ አድርጉና እግዚአብሔርን መጠየቅ ጀምሩ። እግዚአብሔር ይጠየቃል። ኢየሱስ ጌታ። ከዛ በኋላ የሚገርማችሁ ነገር እግዚአብሔር ፊት ወደቀ ሙሴ። እግዚአብሔር ሆይ ይሄ ሰው በሰንበት እንዲህ ሲያደርግ ተገኝቷል፣ ምን ትላለህ ብሎ እግዚአብሔር ሙሴን ሲጠይቅ ሙሴ እግዚአብሔርን ጠየቀ። ለሌላ ትናንትና ሕግ አውጥቼ የለ እንዴ በሕግ ተመራ አላለውም። እግዚአብሔር ተወግሮ ይገደል። ኢየሱስ ጌታ። ሰውየውን መጀመሪያ ያየው ሰው የመጀመሪያውን ድንጋይ ከዛ በኋላ ሁሉም ወግረው ይግደሉት። እስራኤል ይህን በሰማና ባየ ጊዜ ይፈራል አለ። እኔ የገረመኝ ምን እንደሆነ ታውቃላችሁ? ትናንትና ሕግ ወጥቷል፣ አሰራር የሚባል ነገር አለ፣ ሕግ ወጥቷል። ግን ከሕግ በላይ እግዚአብሔር ይጠየቃል። እናንተ የቤተ ክርስቲያን መሪዎች፣ ይህንን መልእክት የምትከታተሉ ቅዱሳን፣ በተለያየ አመራር ውስጥ ያላችሁ ሰዎች ሕጎቻችሁን ቁጭ አድርጉ። እኔ ቅድም አንድ ነገር ተናግሬያለሁ። ሕግ ያስፈልጋል፣ ስርዓት ያስፈልጋል፣ ደንብ ያስፈልጋል። እሱ ላይ ምንም ጥያቄ የለኝም፣ በዛ ስለማመን ማለት ነው። ግን ከሕጎቻችን በላይ እግዚአብሔር ይጠየቃል። ነገ የምንጸጸትበትን ውሳኔ ስንወስን እንዳንገኝ፣ የምንቆጭበትን ውሳኔ እንደ ቤተ ክርስቲያን፣ እንደ ቤተሰብና እንደ ግለሰብ ስንወስን እንዳንገኝ አደራ ልላችሁ ወዳለሁ። ሕጎቻችሁን አስቀምጡ፣ አሰራሮቻችሁን አስቀምጡና አሁን እግዚአብሔር አንተ ስለዚህ ጉዳይ ምን ትላለህ ብላችሁ እግዚአብሔር ወደ መጠየቅ ተመለሱ። ቤተ ክርስቲያን እግዚአብሔር ወደ መጠየቅ ተመለሱ። መሪዎች እግዚአብሔር ወደ መጠየቅ ተመለሱ። በሕጎቻችሁ ብቻ አትነዱ፣ አትመሩ። ከዚህ የተነሳ የመንፈስ ቅዱስ ድምፅ ከቤተ ክርስቲያን እየራቀ ከቤተ ክርስቲያን እየተገፋ ኢቭን ኢፍ እኛ ካለ መጠየቃችን የተነሳ እግዚአብሔርን የሚጠይቁ ሰዎች እንኳን መተው እንኳን ሲነግሩን እኮ የመቀበል እንኳን አቅም የለንም እኮ። ለምን? በሕጎቻችን ታስረናል። ለኛ እኔ ልንገራችሁ፣ የሕጎቻችን የእግዚአብሔር ድምጾች አይደሉም። የእግዚአብሔር ድምጽ ግን የኛ ሕጋችን ነው፣ መተዳደሪያ ደንባችን። የሚገርመው ነገር በሕጎቻችን ከመጠፍነጋችን፣ ከመያዛችን፣ ከመታሰራችን የተነሳ እግዚአብሔርን እንኳን የመጠየቅ እድል አጥተናል። እግዚአብሔርን አንሰማም። ዝም ብለን ነው ሕጉ እንዲላ ይሄ ወጥቷል፣ ይሄ አሰራር አለ፣ ይሄ አደራረግ አለ በለው በዛ። እንደዚህ አይነት አካሄድ ከቤተ ክርስቲያን ላይ ሊቆም እንደሚገባ ላሳስብ ወዳለሁ። በድፍረት የምነግራችሁ ነገር ቤተ ክርስቲያን እግዚአብሔርን በመጠየቅ ጉዳይ ስታለች፣ ደግሞ ተሳስታለች። እንደገና ልንመለስ ይገባል ብዬ ላሳስባችሁ ወዳለሁ። እናንተ የቤተ ክርስቲያን መሪዎች በእግዚአብሔር ፍቅር የምጠይቃችሁ ሕጎቻችሁን ቁጭ አድርጉ፣ ስርዓቶቻችን እናስቀምጥ፣ አሰራራችን እናስቀምጥና ተንበርክከን ወደ ጓዳችን ገብተን እግዚአብሔር ምን ትላለህ ብለን በእግዚአብሔር ፊት ወድቀን እግዚአብሔርን እንጠይቅ። ስለዚህ በሶስት ነገሮች አቅጣጫ እንደ ግለሰብ፣ እንደ ቤተሰብና እንደ ቤተ ክርስቲያን እግዚአብሔር ይጠየቃል። ክብር ለኢየሱስ ይሁን። ርብቃ ግለሰብ ናት፣ እግዚአብሔርን ልጠይቅ ተነስታ ሄደች። እነ ዳዊት እንደ ቤተሰብ መጡ፣ እግዚአብሔር ልጠይቁ መጡ። እንደ ቤተ ክርስቲያንም ደግሞ እግዚአብሔር ልንጠይቅ ይገባናል። ይሄንን በደንብ አድርገን በውስጣችን ልናስቀምጥ ይገባል። ጌታ ኢየሱስ ዘመናችሁን ይባርክ። አንድ ነገር ቃሉን ደግሜ እላችኋለሁ። ዳዊትም ይላል የቀድሞ ቦታ ላይ እግዚአብሔርን ጠየቀ ይላል። እግዚአብሔርን ጠየቀ። ሳሙኤል ምዕራፍ 28 ላይ እግዚአብሔርን ጠየቀ ይላል። እግዚአብሔር መለሰለት። እዚህም ደግሞ ዘፍጥረት ምዕራፍ 25 ቁጥር 22 ላይ ልጆችም በሆዷ ውስጥ ይገፋፉ ነበር፣ እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች፣ እግዚአብሔርም አላት። ልጠይቀው የሄደችው እግዚአብሔር አላት፣ ነገራት። እህቴ ልጠይቀው የምትቀርቢው እግዚአብሔር፣ ልጠይቀው በፊቱ የምትንበረከው እግዚአብሔር ይልሃል፣ ይልሻል፣ ይለኛል፣ ይለናል። ቤተ ክርስቲያን እግዚአብሔር ይጠየቃል። እንደ ቤተሰቦች እግዚአብሔር ይጠየቃል። አንተ ግለሰብ እግዚአብሔር ይጠየቃል። እንደ ግለሰብ፣ እንደ ቤተሰብና እንደ ቤተ ክርስቲያን እግዚአብሔርን የመጠየቅ ልምድ እንድናካብት እንዲኖረን በእግዚአብሔር ፍቅር በኢየሱስ ክርስቶስ በኩል አሳስብኳችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። ብዙዎቻችሁ በዚህ ቃል እንደምትጽናኑ ተስፋ አደርጋለሁ። ለብዙዎች እንዲደርስ ሼር አድርጎ እንጸልይና የዛሬውን መልእክቴን በዚህ አጠቃላለሁ።
ጌታ አምላካችን እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ እናመሰግንሃለን። ዛሬ እኔን ጠይቃለሁ ብለህ ወደ እያንዳንዳችን ድምፅን ስለላክ እኔን ጠይቁ፣ ውሳኔ ሳትወስኑ ሳትራመዱ ምንም ሳትገቡ እኔን ጠይቁ፣ እንደ ግለሰብ እንደ ቤተሰብ እንደ ቤተ ክርስቲያን እኔን ጠይቁ ብለህናልና በጌታ በኢየሱስ ክርስቶስ አንተን የምንጠይቅበት ጉልበት ከህጎቻችን በላይ ከስርዓቶቻችን በላይ እግዚአብሔር ከህይወታችን መርህ ነው ከምንላቸው በላይ እግዚአብሔር ካካሄዳችን በላይ ከፍላጎታችን በላይ ከስሜታችን በላይ አንተን ወደ መጠየቅ መንፈስ እንድንመለስ አንተን ለመጠየቅ ወደ አንተ እንድንመጣ ርብቃም ከእግዚአብሔር ትጠይቅ ዘንድ ሄደች እግዚአብሔርም አላት እንደሚል ወደፊት መሄድ ወደፊት መቅረብ አንተን ለመጠየቅ በፊት መንበርከክ እንዲሆን ወደ አንተ መምጣት እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ውጪ ያለ ማንኛውም ልምምድ ከህይወታችን እንዲወገድ ከአገልግሎታችን እንዲወገድ ከግላችን እንደ ቤተሰብ እንዲወገድ ከቤተ ክርስቲያን ላይ እንዲወገድ አንተን እየጠየቀን ከመራመድ ውጪ ያለ ልምምድ አንተን ከመጠየቅ ውጪ ያለ ምልልስ አንተን ከመጠየቅ ውጪ ያለ ነገሮችን መቀበልና ማስገባ ዋጋ ሲያስከፍለን እንዳንገ ከዚህ ውጪ አንተን ከመጠየቅ ውጪ ያለ ልምምድና ምልልስ በጌታ በኢየሱስ ክርስቶስ ስም ስልጣን ከህይወታችን የተጠረገ እንዲሆን ከአገልግሎታችን የተራገፈ እንዲሆን ከአመራራችን ለከመራራት የተጠረገ እንዲሆን ከምንመራት ቤተክርስቲያን የተወገደ እንዲሆን እግዚአብሔር መሪዎች እንዲያስተውሉ እንደ ቤተሰብ እንድናስተውል እንደ ግለሰብ እንድናስተውል ጸጋና መንፈስ ኃይል እንዲበዛልን አንተን ወደ መጠየቅ መንፈስ እንድንመጣ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እኔ ጠየቃለሁ ብለሃልና አንተን በመጠየቅ መንፈስ እንድትሞላ ነገር ግን ሙሴ ኤልያስ እስራኤልን በእግዚአብሔር ፊት እንዴት እንደሚከሳቸው አታውቁምን? ነቢያቶችን ገለዋል፣ ኪዳን አፍርሰዋል፣ መሠዊያን ትተዋል፣ እኔንም ሊገሉኝ ይፈልጋሉ ብሎ ባለ ጊዜ ነገር ግን አምላካዊ ስምስ ምን አለው እንደሚል ቤተ ክርስቲያን አምላካዊ መልስ መጠየቅ እንዲሆን እንደ ቤተሰብ አምላካዊ መልስ መጠየቅ እንዲሆን እንደ ግለሰብ አምላካዊ መልስ መጠየቅ እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ይሄን ታደርጋለህ ሁሉ በማስተዋል በጥበብና በእውቀት እንዲሞሉ በኢየሱስ ስም ጸልይኩኝ። ክንድ ያገዘን ጸጋ ይብዛልን፣ በመንፈስ አበርታ፣ በኃይል ከእያንዳንዳችን ጋር ይሁን። ሁሉ አንተን ለመጠየቅ ልቡን እንዲያበረታ ዳዊት ልቡን እንዳበረታ አንተን ለመጠየቅ ልባችን እንድናበረታ በኢየሱስ ስም ጸጋ ይብዛልን። ይህን ስለምታደርግ አመሰግናለሁ። እኔን ባሪያን ስለረዳ የሚሰሙኝንም ስለረዳ አመሰግናለሁ። ክብር ሁሉ ለአንተ ይሁን፣ ምስጋና ለስም ይሁን። ሰምተናልና ተባረክ፣ ተናግረናልና እንደዚህ ቃል እንድንሆን እርዳን። ተናገርኩትን ቃል የጸለይኩትን ጸሎት ያወጅኩትን አዋጅ ይሁን ስል በክርስቶስ ኢየሱስ ደም በሁለንተናችን ላይ አተምኩ አጸናሁት። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ያው ስም ስትል ሰምተናል። ለዘላለሙ አሜን። ሻሎም ይሁንላችሁ። ተባረኩ።